ሰላም እንዴት ናችሁ? ዛሬ ደግሞ ስለ ፍሪክሽን ፎርሶች የምናይበት አንድ ሁለት የተወሰኑ ጥያቄዎች እንሰራለን እና ያው በእውነታው ዓለም ነገሮች ሲንቀሳቀሱ ፍሪክሽን ስላለ እንዴት አድርገን እሱን አብረን ማሰብ እንደምንችል እንዴት ኮንሲደር አድርገን የምንሰራው ነገር በምንፈልገው መጠን እንዲንቀሳቀስ ማድረግ እንደምንችል እናያለን እና የመጀመሪያው ጥያቄ ያው ለማድረግ ነው። ይሄ ሁላ የፍሪክሽን ትምህርት ጥቅምና የመጀመሪያው ጥያቄ a car is pulled with a force of 10,000 ኒውተን ይላል እና ፎርስ ሰጥቶናል። ከዛ the car's mass is 1267 ኪሎ ግራም ይላል but the car covers 394.6 ሜትር in 15 ሰከንድ ይላል እና እንግዲህ መኪናው በምን ያህል ፎርስ እንደተጎተተና ክብደቱ ስንት እንደሆነ ነገረን መጀመሪያ ላይ። ከዛ ደግሞ እንደዚህ ሲጎተት ይሄ መኪና ምን ያህል ርቀት በምን ያህል ሰዓት እንደሄደ ነገረን ማለት ነው እና አንደኛ ከዛ ላይ ተነስቶ የጠየቀን what is the expected acceleration of the car from 10,000 ኒውተን ፎርስ ይላልና አባባሉ የሚጎትተው ነገር በሙሉ የሚጎትትና ፍሪክሽን ባይቃወም ወይም ሌላ ነገር ባይመጣበት ባይኖረው አጠገቡ ምን ያህል አክስለሬሽን እንጠብቃለን ከ10,000 ኒውተን 10,000 ኒውተን 1267 ኪሎ ግራም ላይ ሲያርፍ ምን ያህል አክስለሬሽን እንጠብቃለን ይላልና የመጀመሪያው ጥያቄ ፎርሳችን 10,000 ኒውተን ማሳችን 1267 ኪሎ ግራም ከሆነ ኔት ፎርስ እኩል ይሆናል ማስ ታይምስ አክስለሬሽን የሚለውን ወስደን ቀስት ያደረኩት ያው ቬክተር መሆናቸው ስለምናስብ ነው። ግን የተሰጠን ፎርስ 10,000 ኒውተን ቢሆን ማለትም ከሱ ውጭ ሌላ ፎርስ ባይኖር ኤፍ እና ኤፍ ኔት አንድ አይነት ስለሚሆኑ በኤፍ ኔት ቦታ 10,000 ኒውተን ማስገባት እችላለሁ ማለት ነው። ማሴ 1267 ኪሎ ግራም ተብሎ ተሰጥቶኛል። ሲባዛ በአክስለሬሽን ይላልና ማወቅ የፈለኩት አክስለሬሽንን ነው። ስለዚህ እሱ ብቻው እንዲቀርልኝ ሁለቱንም ሳይድ በ1267 ኪሎ ግራም አካፍላለሁና ይህን ሳደርግ እዚህ ጋር ካልኩሌት ብናደርግ 10,000 ሲካፈል 1267 7.89 ያህል ወደዛ የሚጠጋ ያህል አጠጋግተን የምንጽፈው 7.89 ሲጋራ መልስ ስለሆነ በሌላ ቀለም ብጽፈው አክስለሬሽናችን ያገኘነው 10,000 በ1267 ተካፍሎ ማለት ነው 7.89 የአክስለሬሽን ዩኒታችን ደግሞ ሜትር ፐር ሰከንድ ስኩዌር ነው ማለት ነው እና ያው ኒውተን የኤስአይ ዩኒት ነው፣ ኪሎግራም የኤስአይ ዩኒት ነው። ያው ኒውተን ሲካፈል በኪሎግራም መሆኑን አይቼ ሁለቱም በኤስአይ ዩኒት ከሆነ እንግዲያውስ መልስ ይሄ ነው ብዬ ማስቀመጥ እችላለሁ። እንደዚሁ ሳላስበው ግን ኒውተን ሲካፈል ኪሎግራም ሜትር ፐር ሰከንድ ስኩዌር ይሰጠናል። ይህን ያህል አክስለሬሽን ለማግኘት እንጠብቃለን ማለት ነው። ነገር ግን መኪናው በ15 ሰከንድ ውስጥ 394.6 ሜትር ያህል ተንቀሳቅሷል ይላልና በዚህ መሰረት ሁለተኛው ጥያቄ what is the actual acceleration of the car from the observed data of x and t ይላልና x የሚለው ዲስታንሱን ነው። ዲስታንሳችን 394.6 ሜትር ታይማችን ደግሞ 15 ሰከንድ ነው እና ለቢ ስንሰራ አክስለሬሽንን ጠይቆኛል እና የሰጠኝ ነገር ደግሞ ዲስታንስ ኤስ ወይም ቲ ኤስ ወይም ኤክስ ልለው ይችላሉ። ኤስ ልበለው እንደዚሁ
ኤክስ ስላልነው ኤክስ ብለን ስለጀመርን ጋ ደግሞ ታይም እንለው እንችላለን። ነገር ግን አንዳንዴ ኤስም ተብሎ ሊሰጥ ይችላል። ዲስታንስ ኤስም ስለሚታይ ማለት ነው። እና እዚህ ጋራ ከዲስታንስ እና ከታይም ተነስቼ አክስለሬሽን ለማግኘት አንድ ፎርሙላ መጠቀም እችላለሁ። ከዛ በፊት ግን እዚህ ጋራ መኪናው በ10 ሺህ ኒውተን ሲንቀሳቀስ እንግዲህ መኪናው የሚጎተተው መጀመሪያው አርፎ እረፍት ላይ ቢሆን ነው አይደለም። የተንቀሳቀሰ ያለ መኪና ለምን ይጎተታል? ስለዚህ ከዛ ተነስቼ ኢኒሻል ቬሎሲቲ 0 ቢሆን ነው ብዬ አስቲው አደርጋለሁ። ይሄ የተነሳውበት ነውና ጥያቄዎቹን በማሰላሰል የተገኘ ነው። ጥያቄው ላይ በግልጽ እንደዚህ ተጽፎ ኢኒሻል እኩል ይሆናል 0 ተብሎ አልተሰጠንም፣ ወይም ዘ ካር ስታርትስ ፍሮም ሬስት ተብሎ አልተሰጠንም። ነገር ግን መኪና ስለሆነ መንቀሳቀስ ከቻለ ለምን ይጎተታል በሚለው እንደዚህ ያለ ነገር እንደዚህ አድርጌ ገመትኩኝ። ታዲያ እንዲህ ካደረግኩኝ በኋላ አንድ ፎርሙላ አለ አክስለሬሽን የምንፈልግበት። ይኸውም ቪ ኢኒሻል ታይምስ ቲ ፕላስ አንድ ነገር የሚንቀሳቀሰው ዲስታንስ ወይም ኤስ ወይም ኤክስ ኤስ ነው የለመድኩት በጣም እና ወደ ኤስ ብቀይረው ዲስታንስ ወይም ኤክስ ያው ኤስ ስለለመደብኝ ነው እንጂ ኤክስም ይባላል። እዚህ ጋራ አንድ ነገር የተጓዘው ርቀት አክስለሬሽን የማይጨምረው የማይቀንስ ከሆነ በተመሳሳይ ባንድ ወጥ በሆነ ፎርስ እየጎተቱ ከሆነ ወይም እዚህ ጋር እንደተሰጠን 10 ሺህ ኒውተን ቀጥተኛ አንድ አይነት ፎርስ ከፍ ዝቅ ማይል አይነት ፎርስ ከሆነ አክስለሬሽንም ከፍ ዝቅ አይልምና አላለም በሚለው ኮንስታንት አክስለሬሽን በማሰብ እንደዚህ አድርገን አንድ ኢኩዌሽን መጠቀም እንችላለን። እና ይሄው ይሄ ኢኩዌሽን ዲስታንስ እኩል ይሆናል ቪ ኢኒሻል ታይምስ ቲ ፕላስ ሃፍ ኤቲ ስኩዌር የሚል ኢኩዌሽን ነው። እና እዚህ ጋር ቪ ኢኒሻል ነው የተነሳንበት ስፒድ ወይም ቬሎሲቲ ነው። ኤስ ደግሞ ዲስታንሳችን ነው። ሌላው ደግሞ ጥያቄያችን የሰጠን ታይምን ሰጥቶናል እና ስለዚህ ታይምንም እዚህ ጋር አስገብተን መጠቀም እንችላለን። እዚህ ኤስ ይታወቃል፣ ቪ ኢኒሻልና 0 ነው ብለን አስበናል። ታይም ይታወቃል። እዚህ ውስጥ የማናውቀው ነገር አክስለሬሽን ብቻ ነው ማለት ነው። አክስለሬሽንን ብቻውን ለማስቀረት ከፈለግኩኝ ወይም ቁጥሮችን እየተካው ሞክር መጨረሻ ራሱ ይቀለላል። ዲስታንስ የምንጓዘው 394.6 ሜትር ነው። ቪ ኢኒሻል ደግሞ 0 ነው ብለናል። 0 ሲባዛ በማንኛውም ቁጥር ተመልሶ 0 ይሰጠኛል። ስለዚህ 0 ታይምስ ቲ ብል 0 ነው የሚሆነው። ለጊዜው ግን ጽፌዋለሁ። እዛ 1/2 እንዳለ ይሆናል። አክስለሬሽን አናቆም፣ እሱን ነው እየፈለግን ያለ ነው። ቲ ደግሞ የተሰጠኝ 5 ነው። 5 ደግሞ 5 ሰከንድ ስኩዌር ሳደርገው 25 ሆኖ ይቀመጣል ማለት ነው። እና ያው እዚህም ጋር ቲ ያልኩት 5 ሰከንድ ለማለት ነው ማለት ነው። ለዚህ ጥያቄ ቲያችን 5 ሰከንድ ነው እና 0 ሲባዛ 5 0 ነው። ስለዚህ ምንም አልቀይርም። እዚህ ጋራ 394.6 እንዳለ ይሆናል፣ እኩል ይሆናል 1/2 ኤ ሲባዛ በ25 አገኛለሁና አሁን ሁለቱንም ሳይዶች በሁለት አባዛለሁ። ይኸውም 1/2 የሚለው እንዲቀርልኝ ማለት ነው። ይሄንን በሁለት ሳባዛ ካልኩሌተርን ብጠቀም እንዲፈጥንልኝ 394.6 ሲባዛ በ2
789.2 ከዛ ዩኒታችን ሜትር ነው አይደለም? ሜትር ስላለኝ እዚህ ጋር ሜትር እንዳለ አስቀምጣለሁ። እዚህ ጋር ደግሞ 25 ሰከንድ ስኩዌር ነውና በቀኝ ደግሞ 1/2 እና 2 ጠፍተው 25 ሰከንድ ስኩዌር ታይምስ አክስለሬሽን አገኛለሁ ማለት ነውና አሁንም አክስለሬሽን ብቻው እንዲቀርልኝ በ25 ሰከንድ ስኩዌር በ25 ሰከንድ ስኩዌር አካፍላለሁ። 789.2 ሲካፈል 25 789.2 ሲካፈል 25 እኩል ይሆናል 31.568 ሜትር ፐር ሰከንድ ስኩዌር ይላልና አክስለሬሽናችን 31.568 ሜትር ፐር ሰከንድ ስኩዌር ሆኗል ማለት ነው። ይሄ ከጠበቅኩት ውጪ ትልቅ ቁጥር ነው። የተሳሳትኩት ነገር ያለ ይመስለኛል። ምክንያቱም የእውነታው ዓለም ላይ የማገኘው አክስለሬሽን እንደዚሁ ያለ ፍሪክሽን ካልኩሌት ካደረግኩት መብለጥ የለበትም። እዚህ ጋር ማለት ነው። እና ታይማችን 5 ሰከንድ ሳይሆን 15 ሰከንድ ነው። ለዛ ነው ለየት ያለ ቁጥር ያገኘ ነው። እና እሺ ለዛ ከሆነ እዚህ ድረስ ትክክል ነን። ከዚህ ጀምሮ ያለው ተሳስቷል ማለት ነው። እና እንደዚህ ስህተት ያጋጥማል። ነገር ግን መሳሳታችንን የሚነግረን ነገሩን ስንረዳው የበለጠ ቁጥር ስለማልጠብቅ በጣም ተልቆብኛል አክስለሬሽኑ 31 ነጥብ ምናምን፣ ግራቪቲ እንኳን 9.8 ነው እና ከሱ ትልቅ ስለሆነብኝ እንደዚህ አድርገን መሳሳታችን የሚነግሩ ነገሮች አሉ ማለት ነው። እና እዚህ ጋራ ያው 15 0 ሲባዛ በ15 ምንም ለውጥ አያመጣም። ስለዚህ እንዳለ ብተው፣ ሁለተኛው ላይ ግን 15 ስኩዌር ማስተካከል ይገባዋል፣ የግድ ለውጥ አለው። እና እዚህ ጋራ 0 ሲባዛ በ15 0 ነው፣ ለውጥ የለውም። እዚህ ጋራ 1/2 ሲባዛ 1/2 ሲባዛ ኤ ሲባዛ 15 ስኩዌር ደግሞ 225 ሰከንድ ስኩዌር ይሰጠናል ማለት ነው። ይሄንንም ሁሉ በሁለት እናባዛዋለን። ይሄኛውንም ሳይድ የኛውንም ሳይድ ይሄኛውን ሳይድ ቅድም እንዳባዛ ነው 789.2 ሜትር ሰጥቶናል። እዚህ ጋራ ደግሞ 2 እና 1/2 ጠፍተው ተቃለው 225 ሰከንድ ስኩዌር ታይምስ ኤ እናገኛለን ማለት ነው። እና የፈለግነው ኤ ብቻውን ቀርቶልናል። አሁን ኤ ስንት እንደሆነ ለማወቅ ሁለቱንም ሳይድ በ225 ሰከንድ ስኩዌር አካፍላለሁ። ዩኒቲ ሜትር ፐር ሰከንድ ስኩዌር መጥቷል። ገና ከአሁኑ ተስተካክሏል። እዚህ 789.2 የሚለውን አካፍዬ አንዴ ካገኘው 3 ነጥብ ሲጋራ የፈለግኩት አክስለሬሽን 3.507 ወይም አጠጋግቼ ወደ 2 ዲጂት አጠጋግቼ 3.51 ሜትር ፐር ሰከንድ ስኩዌር አገኘው ማለት ነው። እና እዚህ ጋራ ያየነው ወይም ኦብሰርቭ ያደረግነው ኤክስ የለካ ነው ማለት ነው። በእውነታው ዓለም የተለካው 3.51 ሜትር ፐር ሰከንድ ስኩዌር ነው። ኤክስ የጠበቅነው ግን በወረቀት ላይ ግን ስንሰራ ካልኩሌት አድርገነው የመጣልን ግን 7.89 ሜትር ፐር ሰከንድ ስኩዌር ነው። ስለዚህ በእነዚህ በሁለቱ መካከል ያለውን ዲፍረንስ ብናይ ወይም ልዩነቱን ብናይ ሲ ላይ እንዳለው ማለት ነው፣ ወይንም እዛው እንዳለ የምንሰራው
ስለዚህ 7.89 ሜትር ፐር ሰከንድ ስኩዌር የሚለውን ወስጄ ከሱ ላይ 3.51 ሜትር ፐር ሰከንድ ስኩዌር ብቀንስ 9 ላይ 1 8 ከ8 ላይ 3 ከ8 ላይ 5 3 ከዛ 4.38 ሜትር ፐር ሰከንድ ያህል ልዩነት አለ ማለት ነው። ይሄ እንግዲህ ከግማሽ በላይ ነው እና ያገኘነው ነገር ከግማሽ በላይ የቀነሰ ነገር ነው ማለት ነው። ከጠበቅነው አክሲለሬሽን ያገኘነው ከግማሽ በላይ የወረደ ነው እና ልዩነታችን 4.38 ሜትር ፐር ሰከንድ ስኩዌር ሆኗል። እንግዲህ ቀጣዩ ጥያቄ ታዲያ ይሄ ሁላ ትልቁ ለውጥ ይሄን የሚያህል ትልቅ ለውጥ የመጣው በምን ምክንያት ነው ብለን ስናስብ መኪናው በጣም ትልቅ ነው እና ትልቅ ነገር ስለሆነ ክብደት ስላለው ትልቅ ፍሪክሽን አለው እና እዚህ ጋራ ፍሪክሽናል ፎርስ ይሄን ያህል ለውጥ አምጥቷል ማለት ነው እና መኪናው ደግሞ ሰፊ ነው፣ ጎማ አለው እና ብዙ ከመሬቱ ጋር የሚፋተግበት ቦታዎች አሉና ለመጎተት ስሞክር ብዙ ፍትጊያ ይገጥመኛል ማለት ነው እና ፍሪክሽኑ ቀላል አይደለም። እዚህ ከግማሽ በላይ ቀንሶብናል ፍሪክሽናችን ያገኘነውን አክስለሬሽን። ቀጣዩ ጥያቄ ደግሞ ይሄን ያህል ለውጥ ያመጣው ፎርስ ወይም ፍሪክሽናል ፎርስ ማግኒቱዱ እና ዳይሬክሽኑ ምን አይነት ነው የሚለው ነው እና ስንት ነው፣ ምን ያህል ጠንካራ ነው፣ እንዲሁም ወዴት አቅጣጫ ነው እየወሰደ ነው ያለው፣ የዴት አቅጣጫ ነው እየጎተተ ወይም እየገፋ ያለው የሚለውን ለማሳየት እየጠቆመ ያለው የሚለውን ለማሳየት ሞክር። እዚህ ጋራ መኪናውን ብንስለው እንግዲህ ከአንድ በላይ ፎርስ ሲኖር ነገሮችን መሳል በጣም ይጠቅማል እና ወደዚህ ብጎትተው የሚጎትተኝ ፎርስ ወይም አፕላይድ ፎርስ 10 ሺህ ኒውተን የሚያህል ወደ ቀኝ ቢሆን የሚጎትተኝ ፎርስ አለ። እሱን ደግሞ የሚቃረን ፍሪክሽናል ፎርስ አለኝ እና ከአፕላይድ ፎርስ ሁልጊዜ ተቃራኒ ነው ፍሪክሽን ፎርስ። አፕላይድ ፎርስ ወደ ላይ ቢሆን ኖሮ ፍሪክሽን ፎርስ ወደ ታች ይሆን ነበር እና አፕላይድ ፎርስ ወደ ቀኝ ነው ካልኩኝ ፍሪክሽኑ ወደ ግራ ነው ማለት እችላለሁ ማለት ነው እና ለጊዜው እንደዚህ ብል አፕላይድ ፎርስ ወደ ግራ ነው ማለትም እችላለሁ በመሰረቱ። ነገር ግን ስለተለመደ እንደዚህ አፕላይዱን ወደ ፖዚቲቭ ወይም ወደ ቀኝ ወይም ወደ ላይ እንደዚህ አድርገን እንሰራለሁ እና እዛ አድርገን ማየት እንችላለን። ሂሳቡ ግን ስህተት አይሆንም በመሰረቱ ብናገላብጠው። እዚህ ጋር ሁለት ፎርሶች አሉ መኪናው ላይ ተጽዕኖ እያደረጉ ያሉ እና አንደኛው አፕላይድ ፎርስ ነው፣ ሁለተኛው ደግሞ ፍሪክሽናል ፎርስ ነው። የእነዚህ ፎርሶች ድምር ወይም ኤፍ ቶታል ወይም በጣም የተለመደው ደግሞ ኤፍ ኔት ስንት እንደሆነ ለማወቅ ብፈልግ አንድም ኤፍ አፕላይድን ወደ ቀኝ መሆኑን ያለው ኤፍ ፍሪክሽን ደግሞ ወደ ግራ ነው እና እንደዚህ አድርጌ የሁለቱን ድምር ማግኘት ይችላል። ወይም ደግሞ ኔት ፎርስ የሚሆነው መኪናው የሚሰማው ትንሽ ወደ ቀኝ የሚጎትተው ኃይል ሲቀነስ ወደ ግራ የሚመልሰው ኃይል ነው እና መኪናው የሚሰማው ኔት ፎርሱ ነው ማለት ነው እና ኔት ፎርሳችን አፕላይድ ፎርስ ማይነስ ፍሪክሽናል ፎርስ ብለን እናገኛለን። ታዲያ ይሄ ኤፍ ኔት ደግሞ በሁለተኛው የኒውተን ሎው መሰረት ከማስ ታይምስ አክሰለሬሽን ጋር እኩል ነው። እዚህ ጋር ማሳችን የሚሆነው የመኪናው ማስ ነው 1267 ተብሎ የተሰጠ። አክሰለሬሽን ደግሞ የሚሆነው የተለካው አክሰለሬሽን ወይም ለክተን ያገኘነው ካልኩሌት አድርገን እዚህ ጋር ያገኘነው 3.51 ሜትር ፐር ሰከንድ ስኩዌር የሚለው ነው ማለት ነው። እንግዲህ እሱ አይደለ በእውነታው ዓለም የሆነው እና ፍሪክሽንን ስናስብ ወደ እውነታው ዓለም እየመጣን ስለሆነ መጀመሪያ እንደጠበቅነው ሳይሆን 3.51 ሜትር ፐር ሰከንድ ስኩዌር አግኝተናል ማለት ነው። እነዚህን ስጠቀም ኤፍ ኔትን እንዳለ ባወርደው ምንም
ሳልተካ ኤፍ አፕላይድ ማይነስ ፍሪክሽናል ፎርስ ሳልል ባለበት ብተው ለጊዜው ቁጥሩ እንዲቀል 1267 ኪሎ ግራም ሲባዛ 3.51 ሜትር ፐር ሰከንድ ስኩዌር አገኛለሁ። እሱ ስንት እንደሆነ ማወቅ ፈልግ ጥያቄውን ሊሸፍነው ነው ለጊዜው ወይም እስኪ ጋር ባመጣው ከፍ ባረገው ደግሞ ጥሩ 1267 ሲባዛ 3.51 ባደርግ 4447 ከ17 የሚሆን አገኛለሁ ማለት ነው። በቀኝ በኩል 4447.17 ኒውተን አገኛለሁ ማለት ነው። ኪሎ ግራም ሲባዛ ሜትር ፐር ሰከንድ ስኩዌር ኒውተን ስለሆነ ታዲያ አሁን ደግሞ በግራ በኩል ያለንን ፈተን ኔት ፎርስ በሚለው ፋንታ አፕላይድ ፎርስ ማይነስ ፍሪክሽናል ፎርስ የሚለውን እናስገባለንና ኤፍ አፕላይድ ማይነስ ኤፍ ፍሪክሽን እኩል ይሆናል 4447 17.17 ኒውተን እንላለን። ከዚህ ውስጥ አፕላይድ ፎርስ ስንት እንደሆነ እናውቃለን። 10,000 ኒውተን ነው ተብሎ ተሰጥቶናል። እዚህ ጋር ያለን ደግሞ ቁጥር ነው እና ማወቅ የምንፈልገው ፍሪክሽናል ፎርስን ነው እና እሱም ብቻውን ለማስቀረት ሁለቱም አቅጣጫ ላይ ኤፍ እንደዚህ ብደምር ወይንም መደመር ሳይሆን ቁጥሮቹ እንደዚህ ዋስገባ ይቀላል የተሻለ አፕላይድ ፎርስ 10,000 ኒውተን ሲቀነስ ፍሪክሽናል ፎርስ እኩል ይሆናል 4447.17 ኒውተን እናደርጋለንና ይሄንን ከሁለቱም ሳይድ ላይ ወይንም ይሄኛው ወደዚህ ቁጥሮቹን ወደ አንድ ሳይድ ፍሪክሽናል ፎርስን ደግሞ ወደ ሌላ ሳይድ ብናመጣ ኔጌቲቭ የነበረው ፖዚቲቭ ይሆናል። ይሄ ደግሞ ፖዚቲቭ የነበረው ቁጥር ተቀናሽ ይሆናል ማለት ነውና 10,000 ኒውተን ሲቀነስ 4447.17 ኒውተን እኩል ይሆናል ፍሪክሽናል ፎርሳችን ማለት ነውና ይሄንን ቀናንሰ ስንት እንደሚሆን ለማየት እንሞክር። 10,000 ሲቀነስ 4447.17 5552 .83 ኒውተን ያህል ፎርስ አለ ነበረው ማለት ነው። ፍሪክሽን የነበረ እና በጣም ትልቅ ፎርስ ነው። ከ10,000 ከግማሽ በላይ ነው እና ያው ከግማሽ በላይ አክሰለሬሽናችንን ቀንሶታል ማለት ነውና ይህን ያህል ፍሪክሽን ነበረብን ማለት ነው መኪናው ሲጎተት እና በእውነቱ ዓለም በጥያቄዎችን ዝም ብለን ሰርተን ፍሪክሽን የሚባለው ባይኖር ኖሮ ብለን ምንዘለው አኳኋን ሁልጊዜ አይሰራም ማለት ነውና ፍሪክሽንን ማስተዋል በጣም ይጠበቅብናል። ኢንጂነር ወይም እንደዚህ ለመሆን ሀሳቡ ካለን ወይም እንደዚሁ ለማወቅም ነገሮችን የመገንባት እንደዚህ የማየት ነገር ፍላጎቱ ካለን ፍሪክሽንን ማገናዘብ የግዴታ ነው ማለት ነው። ምክንያቱም በጣም ትልቅ ልዩነት ነው የሚያመጣው እሱን ስናስበውና ሳናስበው ማለት ነው። ያው ይሄንን ጥያቄ አብረን ሰርተናል። እናንተ ደግሞ ከዚህ በኋላ ራሳችሁም ደግሞ እየተለማመዳችሁ ጥያቄዎችን ካገኛችሁ ደግሞ ትምህርት ዲስከሽን ላይ ብታስቀምጡልን አብረን እንድንሰራ የምትፈልጉትን አብረን እንሰራለን። አሁንም እና በርቱ። ጥያቄ መስራት በጣም ጥሩ ነገር ነው እና ከትምህርቱን ከማወቃችን በላይ ጥያቄ መስራት ልምዳችን ፈተና ላይ በጣም ያግዘናልና አንዳንድ ጊዜ ጥያቄውን ራሱ ሙሉን ሳናነበው የጥያቄው አስተሳሰብ ይገባናልና ይህንን ቆይ በኋላ ሰራዋለሁ፣ ይሄ ረዘም ያለ ጊዜ ይፈጅብኛል ወይም ደግሞ ይሄ ቀላል ነው አሁን ሰርቼው ባልፍ ይሻላል የሚለውን ለመወሰን
ልምምድ ይጠይቃል። ቀድመን ከተለማመድን የቱ ምን ያህል እንደሚፈጅ እናውቃለን እና ጊዜያችን በከንቱ አናቃጥልም። አንድ ጥያቄ ላይ ቁጭ ብለን አንድ ጥያቄ ላይ እየሰራን ማለት ነው እና ብዙ ጥቅም አለው እና